ሰላም ጤና ይስጥልን ተመልካቾቻችን እንደምን አላችሁ? ለሳምንቱ ደግሞ አዲስ ጉዳይ ይዘን ነው ተገኝተናል። ሰዎች በእረፍት ጊዜያቸው በስራ የደከመ ሰውነታቸውን በውጥረት የዛለ አእምሯቸውን ለማሳረፍ ደግሞ ለራሳቸው ትንሽ የእረፍት ጊዜ ይሰጣሉ። ራሳቸውን ለማዝናናት ደግሞ የተለያዩ መንገዶችን በመጠቀም የተለያዩ ስፍራዎች ይሄዳሉ። ከዛ በተጨማሪ ደግሞ ቤታቸው ሆነው በዚህ ጊዜ አሁን ባለንበት ዘመን 4G እና 5G እንዲቀለል ብሎ ሁላችንም ጋር በሚደርስበት ጊዜ የተለያዩ የመዝናኛ ነገሮችን ደግሞ የመዝናኛ መንገዶችን ወደ ቤታቸው አምጥተው እዛው ባሉበት ሆነው ይዝናናሉ። ዛሬ ደግሞ እዚህ የተገኘ ነው ሰዎች በምን አይነት መንገድ ይዝናናሉ፣ ለመዝናናት ምን አይነት አማራጮችን ይጠቀማሉ የሚለውን ዞር ወር እያልኩኝ እየጠየቅኩ ወደ እናንተ ለማድረስ ነው። እስከ ፕሮግራማችን ፍጻሜ ድረስ አብራችሁ እንድትሆኑ ከወዲሁ በአክብሮት ጋበዝኩኝ። መልካም ጊዜ። የሰው ልጅ ከስራ በኋላ የግድ መዝናናት አለበት። ከቤተሰቦቹ ጋርም ሊሆን ይችላል፣ ብቻውንም ሊሆን ይችላል። ብቻ ያው በሳምንት ውስጥ የተወሰነ ሰዓት መድቦ መዝናናት አለበት ብዬ ነው የምወስነው። መዝናናት ማለት ያው ከጓደኞቼ ጋር መዝናናት፣ ፊልም ማየት፣ ቲክቶክ መስራትም መዝናናት ነው። ሲኒማ መግባት፣ መገባበዝ መዝናናት ለኔ ያው ሀሳቦቼ ምናምን እንትን የምልባቸው ናቸው። በብዛት እኔ ከጓደኞቼ ጋር ነው የማሳልፈው እና እረፍት የሚሆነው ቅዳሜና እሁድ ነው። እሱንም ወይ ከጓደኞቼ ጋር ፊልም ምናምን አያለሁኝ። እንደዛ ነው እንግዲህ የማሳልፈው። አንዳንዴ መዝናኛ ቦታዎች እንሄዳለን ምናምን አይነት ነገር እና መዝናኛ ቦታዎች ምግብ እንመገባለን። የራሳችን ጆርኒ አለን። አሁን ላይ ሲኒማ ገብተን ነው የምናየው ፊልም። በስልካችንም ያው አሁን ላይ ጊዜው ረቋል። ፊልም እናያለን በስልካችንም አንድ ላይ ተሰብስበን ቁጭ ብለን። እዚሁ አዲስ አበባ ውስጥም ብዙ መዝናኛዎች አሉ። ኢቨንቶች ይዘጋጃሉ፣ ኮንሰርቶች ምናምን እዛ አካባቢ ነው የምትሄደው። እኔ ብዙ ጊዜ የምዝናናው ወክ ማድረግ ደስ ይለኛል። በጣም ወክ አደርጋለሁ ብዙ ጊዜ ወይ ሀሳብ ላይ ካለው ወይ ደግሞ በቃ ድብርት ውስጥ ከገባሁ ወክ ማድረግ ነው የምወደውና በአብዛኛው መጓዝን እወዳለሁ። አሁን በተለይ ደግሞ ባሉት የመናፈሻ ቦታዎች ደግሞ ዞር ዞር ማለትም እወዳለሁ። ብዙ ጊዜ ከቤተሰቦቼ ጋር ነው የምሆነው። ከነሱ ጋር ሰውን ደግሞ የተለያየ ቦታ እንዝናናለን። ሻይ ቤቶችም ትላልቅ ሻይ ቤቶችም ወይ ደግሞ ምግብ ቤቶችም እንደዚህ አብረን እናሳልፋለን ነው። አንዳንዴ አሁን እኛ የመጀመሪያ ዓመት ተማሪዎች ስለሆነ ብዙ ማጥናት ስለሚጠበቅብን እየመጣን እናጠናለን። ከጥናት በኋላ ጊዜያችንን እናሳልፋለን፣ እንዝናናለን ምናምን። ያገኘነው ቦታ ነው እንዝናናው። ለመዝናናት በአሁኑ ሰዓት ትልቁ ቦታ ይዞ ያለው ኢትዮ ቴሌኮም ነው። ማንኛውም ነገር ለመክፈልም ራሱ ከፈለሽ በኢትዮ ቴሌኮም ነው የምናደርገውም ነገር በአብዛኛው የተሳሰረ ነው። በአብዛኛው በአሁኑ ሰዓት ማለት ነውና ከፍተኛም ቦታ ይዘዋል። በአሁኑ ሰዓት በተለይ ኢትዮ ቴሌኮም ቴሌብር ላይ ባሉት የክፍያ መንገዶች ፊልም ማየት እንችላለን። ውጪ ቅዳሜና እሁድ ከጓደኞቼ ጋር ተዝናንቼ አንዳንዴም ወደ ቤት ሲመጡ በስልካችን ነው ብዙ ጊዜ የምንዝናናው። ኢንተርኔቱን ፈጣን ነው፣ አሪፍ ስለሆነ ቤት ነው ፊልም እናያለን። በስልካችን ዩቲዩብ መጠቀም እንችላለን። ቲክቶኮችንም ብዙ ነገሮችን ማየት እንችላለን። ኢንተርኔት አክሰሱ በጣም አሪፍ ስለሆነ ማለት ነው። ደግሞ ኢንተርኔት ምናምን ስንጠቀም ስሙዝ የሆነ እንትን አለ። በዛ አማካኝነት ሙቪ ምናምን ለማየት ሞር ይመቸናል። አንዳንድ ጊዜ እኔ በማሳልፉባቸው ቦታዎች እነሱ ላይ ይገኙ ይችላሉ እና ያንን ነገር ደግሞ ሼር ሳደርግላቸው አሁን እኔ ለምሳሌ 4G የሆነ ኢንተርኔት ነው ያለኝ። በዛ አማካኝነት ስልክላቸው ወዲያው ይታል ምናምን ኢንተርኔቱ አሪፍ ስለሆነ በዛ አማካኝነት እንታወቃለን። ዩቲዩብ እጠቀማለሁ። አንዳንዴ ደግሞ ቲክቶክ ምናምን አያለሁ። ሶሻል ሚዲያዎች በአጠቃላይ እጠቀማለሁ። ኢንስታግራም ምናምን እጠቀማለሁ። ያው ባለው የኔትወርክ ፍጥነት አማካኝነት ቤቴም ቁጭ ብዬም ሆነም የተለያየ ቦታ ብቻዬን ባኬትን ቦታ ከጓደኞቼ ጋር ቪዲዮ በመላላክ ሶሻል ሚዲያ ላይ አሳልፋለሁ። አብዛኛው ሶሻል ሚዲያ ደግሞ የምናሳልፈው ቲክቶክ ላይ ነው። ቲክቶክ ላይ አዳዲስ ትሬንዶችን በመላላክ ላይክ አብረው ያለው አይነት ፊሊንግ እንዲሰማኝ ድረስ ያደርጋል ማለት ነው። ያ ምክንያቱ ደግሞ ኔትወርክ ስላለና ፈጣን ፋስት ኔትወርክ ስላለ ማለት ነው። ያው ድሮ ኢንተርኔት አክሰስ ባልነበረ ስልክ ባልነገረ ጊዜ ቤት ነው ከትምህርት ቤት ወይ መጽሐፍ ባነብ ነው ወይ ልጅነትም ስለነበር ወጥቼ ብጫወት ነው። አሁን ላይ ግን ሁሉም ነገር በስልክ ነው ስለዘመነ ባጠና ምንም ብል ስልኬ ላይ ነው፣ ፊልምም ባይ ስልኬ ላይ ነው። ብዙ ጊዜ ስልኬ ላይ ነው እንትን የምለው ማለት ነው። ሁሉም ነገር ማግኘት የሚቻለው ስልክ ላይ ስለሆነ ማለት ነው። ያኔ ከባድ ነው። ያኔ ስልሽ እንዴት ነው በአሁኑ ሰዓት ቤንዚን ልትሞይ ማንኛውም ነገር ክፍያዎች ጠቅላላ በአሁኑ ሰዓት በኢትዮ ቴሌኮም ነው። በዛን ሰዓት ግን እንደምታውቂው ነው ከሌለሽ በእጅሽ ካሽ ከሌለ ራሱ ልትከፊ አትችይም። ለግዝ ካሽ ይዘሽ ነው የምትንቀሳቀሽ ማለት ነው። በአሁኑ ሰዓት ግን ካሽ መያዝም አይጠበቅብሽም።
በዚህ ከፍለሽ ቀላል ታደርጊዋለሽ ስራውን ማለት ነው። እነዚህ ስልክ ምናምን በሌለበት ጊዜ ሲኒማ መግባት አለ። ሲኒማ እንገባለን። የቴሌቪዥኖች ላይ ፕሮግራሞች አሉ። እሱንም ቁጭ ብለን እናይ ነበር። አሁን ለምሳሌ እኔ በአብዛኛው ቲክቶክ ላይ እና የተለያዩ ማህበራዊ ሚዲያዎች ላይ አሳልፋለሁ እና ያዛን ሰዓት ካጠገብሽም ሰው ላይኖርም አይጠበቅም እንዲኖርም አይጠበቅም። በዚህ የምታሳልፊባቸው ጊዜያቶች አሉ። በዛን ሰዓት ግን የግድ ሰው ትፈልጊያለሽ ልትዝናኝ ማለት ነው፣ ወይ ደግሞ ቴሌቪዥን ትፈልጊያለሽ እና ከባድ ነበር የዛን ሰዓት። በአሁኑ ሰዓት ሁሉ ነገር አቅልሎታል። ከድሮ አንጻር በጣም የተሻለ ነው እና አሁን እኔ ስልኬ 4G ነው እና ብዙ ነገሮችን ማድረግ እችላለሁ በስልኬ ማለት ነው። እኔ አሁን ያለሁበትን ጊዜ ነው ወጣ የተለያዩ እንትኖች ስላሉት አማራጮች ስላሉት ያው ጊዜ እያስባለሁ። መዝናናት የምትነክ የራስሽን ብቻ ማለት ስትዝናኝ ሰውን በማትጎጂበት መንገድና ከራስሽ ጋር በተለይ ከቤተሰቦች ጋርም ሊሆን ይችላል ራስሽን በጠበቅሽ ሃይማኖትሽን ባህልሽን በጠበቀ መንገድ መዝናናት ብትዝናኔ ጥሩ ነው እላለሁ። ስለዚህ ኢትዮ ቴሌኮም ስልካችን ላይ ፈጣን ኢንተርኔት እንትን ማለቱ ለኛ አስተዋጽኦ አድርጎልናል፣ ህይወታችንን አቅሎልናል። በመዲናችን አዲስ አበባ በብዛት የሚገኘው ማህበረሰብ በተለይም ደግሞ ወጣቱ እጁ ላይ የሚገኘው ስማርትፎን ነው። አሁን ላይ ጊዜውን የዋጀ የኢንተርኔት አክሰስ በደንብ ያለው ስማርትፎኖች በብዙዎቻችን እጅ ላይ ይገኛል። ታዲያ ስልኮቻችን፣ ባንኮቻችን፣ የመዝናኛ መንገዶቻችን እንዲሁም ደግሞ በርካታ ጥቅምን ይዘውልን የመጡ ናቸው። እንደከዚህ ቀደሙ ሰው ለሰው መገናኛ ብቻም አይደሉም። እነዚህ ሁሉ ነገሮች እንዲሆኑ ደግሞ ኢትዮ ቴሌኮም ያመቻቸው ፈጣንና ቀልጣፋ የኢንተርኔት አክሰሶች ዋነኛውን ድርሻ እንዲሁም ደግሞ ትልቁ ሚና ይወስዳሉ። ዛሬም ተንቀሳቀሽ አብሬያቸው ቆይታ ያደረግኳቸው ሰዎች በሙሉ ያነሱልኝ ሀሳብ ይሄንን ይመስል ነበር። በስልኮቻችን መዝናኛ መንገዶቻችን በርክተዋል። ኢትዮ ቴሌኮም ደግሞ ለመዝናናታችን ከፍተኛ አስተዋጽኦ አድርጓል የሚል ሀሳብ ሲያነሱ ቆይተዋል። ለዛሬ ያዝነው ፕሮግራም የተከታተላችሁትን ይመስል ነበር። በቀጣይ ሳምንት የተለያዩ ፕሮግራሞችን እንዲሁ ይዘን በድጋሚ አብረናችሁ ቆይታ የምናደርግ ይሆናል። ፕሮግራሙን እየመራው ሜቲ ፋንታውን አብሬያችሁ ቆይታ አደረግኩኝ። እስከ ሳምንት፣ መልካም ሳምንት። መጀመሪያ ስለ ራንሰምዌር ከመግለጽ በፊት ማልዌር የሚባል ነገር አለ። በአጠቃላይ ማልዌር ማለት በኮምፒውተር ፕሮግራሚንግ ቋንቋ የሚሰሩ አፕሊኬሽኖች ወይም ሶፍትዌሮች ናቸው። እነዚህ ሶፍትዌሮች ሲሰሩ ለዓላማቸው ጉዳት እንዲያደርሱ ተብሎ የሚሰሩ ናቸው። ለዚህ ነው ማልዌር የሚባሉት። ማሊሽየስ የሚል ስም ያላቸው ሰው ጉዳት የማድረስ እንዲችሉ አድርጎ የሚጻፉ ሶፍትዌሮች ወይም አፕሊኬሽኖች ናቸው። ጉዳቱ ለምሳሌ ዳታ ማጥፋት ሊሆን ይችላል፣ ዳታ መቀየር ሊሆን ይችላል ወዘተ ወዘተ። እና የተለያዩ አይነት የማልዌር አይነቶች አሉ። ቫይረስ የሚባል አለ፣ ዎርም የሚባል አለ፣ ትሮጃን የሚባል አለ፣ ስፓይዌር የሚባል አለ። ከዛ ውስጥ አንዱ ራንሰምዌር ነው። ስለዚህ ራንሰምዌር ማለት ጉዳት የሚያደርስ ወይም ደግሞ እኩይ ባህሪ ያላቸው አይነት ሶፍትዌሮች ወይም አፕሊኬሽኖች ናቸው። አንድ በራንሰም ዌር የተጠቃ ላፕቶፕ ቢኖርሽ ምንድነው የሚያደርገው? ራንሰም ዌር ፋይሎችን ሎክ ያደርጋል ወይም ዳታዎችን ሎክ ያደርጋል። አንዳንድ ጊዜ እንደውም ኮምፒውተርሽንም ልትከፍቺ ስትይ ኮምፒውተርሽን መክፈት እንዳትችይ ያደርጋል እና ራንሰም ኖት ይመጣል። ልክ ስትከፍቺው ይህን ያህል ገንዘብ ክፈይ ይላል። ዳታሽን ሎክ ያደርገዋል። ማንበብ እንዳትችይ፣ አክሰስ ማድረግ እንዳትችይ ያደርጋል። አንድ ሚሊዮን ደንበኛ ያለው አንድ ባንክ ብትወስጂ እና አንድ 15000 ኮምፒውተሮች ያሉት እና የራሱ የሆነ ኮምፒውተር ኔትወርክ ሲስተም ያለው ብትወስጂ እንዳለ የአንድ ሚሊዮኑም ደንበኞቹን ዳታ ሎክ ያደርገዋል። ካልከፈልክ ይሄን ያህል ካልከፈልክ አልከፍትም ይላል። የተለያዩ ኩባንያዎች የራሳቸው ኢሜል ሰርቨር ይኖራቸዋል እና ኢሜል ይመጣል። ለሰራተኞች ኢሜል ሲመጣ ያ ኢሜል ላይ ተያይዞ የሚመጡ ሊንኮች አሉ። ማሊሽየስ ሊንክ የሚባል ሊንኮች አሉ። እነዛን ሊንኮች ክሊክ ስታደርግ ቀጥታ ወደዛ ኔትወርክ ውስጥ ይሰራጫል። ራንሰምዌር ማለት ወይም ደግሞ ከኢሜይሉ ጋር ተያይዞ የሚመጡ አታችመንቶች አሉ። አታችመንት እነሱን ዳውንሎድ ስታደርጊ ቀጥታ ይሰራጫል። አንዴ አክሰስ ካገኘ አንኦቶራይዝድ የሆነ አክሰስ ባንቺ ኢሜይል አማካይነት በመግባቱ 15000 ኮምፒውተሮች ላይ ይሰራጫል ማለት ነው።
ፊሽንግ የሚባል አይነት የጥቃት አይነት አለ። እሱም ሰዎችን ትሪክ ማድረግ ወይም ደግሞ ኢሜይል ሲላክልሽ በተለይ ትኩረት ሳታደርጊ በቸኩለሽ የምታየው ነገር ሲሆን ያሳስትሻል ማለት ነው። ወዲያውኑ ክሊክ አድርግ። ለምሳሌ ፓስወርዶን ይቀይሩ የሚል ሊንክ ይመጣል። ፓስወርዶን ለመቀየር ይሄን ሊንክ ይንኩ ይላል። ሊንኩን ስትነኪ የቀድሞውን ፓስወርድ አስገቢ ይልሻል። ዋናውን ፓስወርድ አዲሱን ፓስወርድ አስገቢ ይልሻል። ፓስወርድሽን ሰጠሽ ማለት ነው። ተቋማት በተለይ ባካፕ ሮበስት የሆነ ባካፕ እንትን ሊኖራቸው ይገባል። የተለያዩ ተቋማት በጣም ክሪቲካል የሆኑ ዳታዎቻቸውን ኦፍላይን ባካፕ ማድረግ መቻል አለባቸው የግድ ማለት ነው። ምክንያቱም ራንሰምዌር አንዳንድ ጊዜ ዳታ ስቲል ያደርጋሉ፣ ይወስዳል፣ ይሰርቃል። እንዳለ ሙልጭ አድርጎ ኮፒ አድርጎ ሊወስድ ይችላል፣ ያጠፈዋል ወዘተ ወዘተ። ስለዚህ ባካፕ ያስፈልጋል ማለት ነው። ሌላኛው ሰራተኞችን ማሰልጠን ነው። ሁል ጊዜ ሰራተኞችን ማሰልጠን በጣም አንድ ኩባንያ የራሱ የሆነ ኢሜል ሰርቨር ይኖረዋል አይደለ? የሚመጡ ኢሜሎችን ሰራተኛው በደንብ በትኩረት አይቶ እንዲከፍት ከመክፈቱ በፊት ትኩረት እንዲያደርግ የሚመጡ ኢሜሎችን አድራሻውን በደንብ ቼክ እንዲያደርግ ከሚያውቁት ሰው ከሚያውቁት ኩባንያ መሆኑን አለመሆኑን ቼክ ማድረግ ያስፈልጋል። ሊንክ አታችመንት ከመክፈት በፊት ጥንቃቄ ማድረግ ያስፈልጋል። ይሄ ደግሞ በጣም ኦንጎይንግ የማያቋርጥ ሁል ጊዜ በየአመቱ 365 ቀን ስልጠና መስጠት፣ ማሳሰቢያዎችን፣ ሪማይንደሮችን መላክ ያስፈልጋል። ማንኛውም ኩባንያ በኮምፒውተር ኔትወርክ ሲስተም ውስጥ ያሉ አፕሊኬሽኖች፣ ሶፍትዌሮችን፣ ኦፕሬቲንግ ሲስተሞችን እነዚህም ሬጉላርሊ አፕዴት ማድረግ አለበት። ሁል ጊዜ አፕዴት ማድረግ አለበት። ኦኬ፣ እየጠበቀ ጊዜውን እየጠበቀ አፕዴት ማድረግ ያስፈልጋል። ህብረተሰቡም ማወቅ አለበት ማለት ነው። ከማያውቀው ኢሜል የሚመጡ አታችመንቶች ወይም ሊንኮችን መክፈትም ዳውንሎድ ማድረግ የለበት። አሁን በዚህ በ2025 አጠቃላይ አታከርስ የሚባሉት ወይም ደግሞ ሃከርስ የሚባሉት የሳይበር ጥቃት የሚያደርሱት እስከ 30 ቢሊዮን ዶላር ያህል ኪሳራ ያደርሳሉ በ2025 ማለት በየ39 ሰከንድ አንድ ጥቃት አድራሽ የሆነ ቦታ ላይ ቁጭ ብሎ የሆነ መስሪያ ቤት ኮምፒውተር ኔትወርክ ሲስተምን ለመስበር ጥረት ያደርጋል ኤቭሪ 39 ሰከንድስ ማለት ነው። ስለዚህ ይሄ ትልቅ እንትን ነው እና ኢትዮጵያ ደግሞ ሙሉ ለሙሉ ዲጂታይዜሽን ላይ በአጠቃላይ ኦቶሜሽን ውስጥ እየገባች ስለሆነ የዲጂታይዜሽን ፍላጎቱ እንዳለ ሆኖ ጠቀሜታው እንዳለ ሆኖ ጎን ለጎኑ ሴኩሪቲ በጣም ከፍተኛ ጥንቃቄ የሚፈልግ ነው። ሰላም እንዴት ናችሁ? ዮሐንስ ግርማ እባላለሁ። ዛሬ በዘመንና ቴክኖሎጂ ፕሮግራማችን ላይ ቴክኖሎጂ ዘርፍ ላይ ያሉ ህይወታችንን በተለያየ መልክ የሚያቀልልን ለስልካችን የተለያዩ አፕሊኬሽኖች ወይም ሴቲንጎች የምናስተካክለው ይሆናል። ወይም ለኮምፒውተራችን ሶፍትዌሮች፣ ድረገጾች ለፕሮዳክቲቪቲያችን የሚያግዘን እነዚህን ሁሉ እዚህ ፕሮግራማችን ላይ እናያቸዋለን። አብራችሁን ቆዩ። በዛሬ ፕሮግራማችን ላይ የምንመለከተው 3 ሶሻል ሚዲያ አፕሊኬሽኖች ያሉ አዲስ ፊቸሮች አይታችሁ ማታውቁት ለእናንተ በጣም ጠቃሚ ናቸው ብዬ የማስበው ነው። እነዚህ ሶሻል ሚዲያ ፕላትፎርሞች ኢንስታግራም፣ ቲክቶክ እና ቴሌግራም ናቸው። እነዚህን አንድ በአንድ ሂድን ፊቸሮች ለእናንተ ጠቃሚ ናቸው ብዬ ማስባቸውን አንድ በአንድ እናያቸዋለን። የመጀመሪያው አፕሊኬሽን እዚህ ፕሮግራማችን ላይ የምንመለከተው ቴሌግራም ነው። ቴሌግራም ላይ 2 ፊቸሮች አሉ እዚህ ፕሮግራም ላይ ማሳየት እንፈልገው። አንደኛው ኖቲፊኬሽን እና ሳውንድ ውስጥ ያለው ሴቲንግ ነው። ሁለተኛው ደግሞ ዴታ ዩሴጅ ላይ ነው። ኖቲፊኬሽን እና ሳውንድ ላይ አንዳንድ ከስተም ፊቸሮች አሉ ለሰዎች ጠቃሚ ናቸው ብዬ ማስበው። አንዳንዴ ስልካችሁን ሳታዩ በኖቲፊኬሽን ሳውንድ የማን ቴክስት እንደገባ ማወቅ እንደምትችሉ ታውቃላችሁ። በቴሌግራም ሴቲንግ ላይ ኖቲፊኬሽን እና ሳውንድ ሴቲንግ ውስጥ ስትገቡ ያንን ከስተም ኖቲፊኬሽን ሳውንድ ለአንድ ሰው ማድረግ ትችላላችሁ፣ ለተለያየ ሰው ማድረግ ትችላላችሁ፣ ወይም ለግሩፕ ቻትም ማድረግ ትችላላችሁ። ይህንን ሴቲንግም ለማግኘት ቴሌግራም አፕሊኬሽኑን ስትከፍቱት ሴቲንጋችሁ ውስጥ ትገባላችሁ። እዛ ውስጥ ኖቲፊኬሽን እና ሳውንድ የሚል ሴቲንግ አለ፣ እሱ ውስጥ ትገባላችሁ። ከዛ ውስጥ ፕራይቬት ቻት የሚል ፊት ለፊት ሴቲንግ አለ፣ እዛ ውስጥ ትገባላችሁ።
ከዛ በኋላ አድ ኤክሴፕሽን የሚል ኦፕሽን አለ። እሱን ስትመርጡ የምትፈልጉትን ኮንታክት ኖቲፊኬሽን ሳውንድ መቀየር የምትፈልጉት እዛው ትመርጣላችሁ። የዛን ሰው ኮንታክት ወይም ግሩፕ ቻት ውስጥ ስትገቡ የምትፈልጉትን ኖቲፊኬሽን ሳውንድ መክተት ትችላላችሁ። ከዛም በተጨማሪ የዛን ሰው ወይም የዛን ግሩፕ ቻት ቫይብሬሽን አይነቱንም መቀየር ትችላላችሁ። ቀጣዩ ሴቲንግ ወይም ፊቸር የምንመለከተው ዴታና ስቶሬጅ ፊቸሩ ነው። ቴሌግራም ላይ ያለ የቴሌግራም አፕሊኬሽን ውስጥ ገብታችሁ ሴቲንግ ውስጥ ከዛ ዴታና ስቶሬጅ የሚለውን ሴቲንግ ከገባችሁ በኋላ ሙሉ ኢንፎርሜሽን ስለ ቴሌግራም ስቶሬጃችሁን ያሳያችኋል። ይሄም ማለት ምንድነው ብላችሁ ብትጠይቁ ቴሌግራምን ከጫናችሁ ጀምሮ ምን ያህል ቴሌግራም ዴታ እንደተጠቀመ ማየት ትችላላችሁ። ምን ያህል ስቶሬጅ እንደተጠቀመ ማየት ትችላላችሁ። እነዚህም ስቶሬጆች በምን እንደተቀመጡ አንዳንዶቹ በሚዲያ፣ አንዳንዶቹ በፎቶ፣ አንዳንዶቹ በቪዲዮስ ሁሉን ዲቴይል ኢንፎርሜሽኖች ያስቀምጥላችኋል። እዚህ ፊቸር ውስጥ ገብታችሁ ማታውቁ ከሆነ እና ቴሌግራማችሁ በጣም ትልቅ ስቶሬጅ የሚይዝበት ዋናው ምክንያት ለብዙ ዓመታት ቴሌግራምን በምትጠቀሙበት ጊዜ ብዙ ፋይሎች ካሽ ሜሞሪ ውስጥ አስቀምጧል። ያ ካሽ ፋይል ሜሞሪ እየጨመረ ሲመጣ የስልካችሁን ስቶሬጅ እያጨናነቀ ይመጣል። ስለዚህ እንደዛ የሆነባችሁ ሰዎች ካላችሁ እዛው ካሹን ክሊር ማድረግ ትችላላችሁ። ያኔ ቴሌግራማችሁ ላይት መሆን ይችላል፣ የስልካችሁም ስቶሬጅ ነፃ ይሆናል። ሌላም ከዚህም በኋላ እንደገና እንዳያጋጥማችሁ ከፈለጋችሁም ስኬጁል የሆነ ክሊር ካሽ ማድረግ ትችላላችሁ። ቀጣይ ፊቸር የምንመለከተው በኢንስታግራምም እና በቲክቶክ ላይ ያለ ፊቸር ነው። ይሄም ፊቸር የሚባለው ዴታ ሴቨር ይባላል። ብዙ ሰዎች ሶሻል ሚዲያ ተጠቃሚዎች ነንና በዛ ምክንያት በጣም ዴታ ይጨርስብናል። አሁን ዴታ ሴቨር የሚለው ፊቸር ቃሉ እንደሚያስረዳው ዴታችሁን በጣም እንዳይበላ እነዚህ ሶሻል ሚዲያዎች የሚጠቀመውን ዴታ ሊሚት ያደርገዋል። ይህም የራሱ አድቫንቴጅም ዲስአድቫንቴጅ አለው። ይህንን ለሚፈልግ ሰው ፊቸሩን ማብራት ለሚፈልግ ዴታችሁን ሴቭ ለማድረግ እሱን ማድረግ ትችላላችሁ። ግን አንድ የዚህ ፊቸር ኔጌቲቭ ጎኑ የእናንተ ሶሻል ሚዲያ ፕላትፎርም ላይ የምታዩት ቪዲዮ ወይም አፕሎድ የምታደርጉት ቪዲዮ በሎወር ኳሊቲ ፕሪቪው እንድታደርጉት ያደርጋል። ይህም የሚያደርገው ያው መጀመሪያ ላይ እንዳስረዳውት ዴታ ሴቨሩ ዋናው ዓላማው ብዙ ዴታ እንዳይጠቀም ነው። ስለዚህ ያ ሶሻል ሚዲያ ፕላትፎርም የቪዲዮን ወይም የፎቶን ኳሊቲ የመቀነስ ፕሮባቢሊቲውን ይጨምራል። ስለዚህ ይህንን ፊቸር ማን ይጠቀመዋል ወይም አይጠቀምም ብዬ ለሁለት ከፍየዋለሁ። ኮንቴንት ክሪኤተሮች ከሆናችሁና ሆስት የምታደርጉ ከሆነ ዴታ ሴቨርን ኦፍ ብታደርጉት ሪኮሜንድ አደርጋለሁ። ግን ለሌላ ሰዎች ኮንሱመሮች የሆናችሁ በቪዲዮ ኳሊቲው ሃይ ይሁን ሎ ይሁን አዝሎንግ ቢያንስ ዴታችሁ በጣም እንዳይበላ የምትፈልጉ ከሆነ ይህንን ፊቸር ኢኔብል ማድረግ ሬኮሜንድ አደርጋለሁ። ይህንን ፊቸር የምታገኙት በቲክቶክ አፕሊኬሽን ውስጥ ሴቲንጋችሁ ውስጥ ወደ ታች ስትወርዱ ዴታ ሴቨር የሚባል ኦፕሽን አለ። እዛው ስትገቡ ያንን ፊቸር ኢኔብል ወይም ዲሴብል ማድረግ ትችላላችሁ። ይህንንም ሴቲንግ ኢንስታግራም ላይ ለምትፈልጉ የኢንስታግራም ፕሮፋይላችሁ ላይ ገብታችሁ ሴቲንግ ውስጥ ገባላችሁ። ከዛ ስር ወረድ ስትሉ ዴታ ዩዜጅ ኤንድ ሚዲያ ኳሊቲ የሚል ሴቲንግ አለ። እዛ ውስጥ ገባላችሁ። እዛ ውስጥ ሁለት ሴቲንግ አለ። አንደኛው ዴታ ሴቨራችሁን ማብራትም ወይም ማጥፋት ትችላላችሁ። ወይም ለኮንቴንት ክሪኤተሮች ቅድም እንዳወራ ነው ሃይ ኳሊቲ ቪዲዮ እና ፎቶ ፖስት እንድታደርጉ ከስር ያለውን ፊቸር ኢኔብል እንድታደርጉ ሬኮሜንድ አደርጋቸዋለሁ። ሶሻል ሚዲያ ፕላትፎርሞች እንደ ቴሌግራም፣ ኢንስታግራም፣ ፌስቡክ፣ ቲክቶክ እነዚህ ሁሉ ሶሻል ሚዲያ ፕላትፎርሞች ሁለት አይነት ተጠቃሚዎች እንዳለ ያውቃሉ። አንደኛው ኮንቴንትን ኮንሱም የሚያደርግ ነው። አንደኛው ደግሞ ኮንቴንትን ክሬት የሚያደርግ ነው። እነዚህን ሁለት ዩዘሮች ለማስተናገድ እነዚህ ሶሻል ሚዲያ ፕላትፎርሞች የተለያየ ፊቸሮች እና ሴቲንጎች አሉ ለእናንተ ኬተር እንዲያደርግላችሁ። ስለዚህ ቀጣይ ፕሮግራም ላይ በነዛ ሁለት ዩዘሮች ከፋፍለን ደግሞ ተጨማሪ ፊቸሮች